የአንድ ሰው ዕጣ የሚሸጥ አፓርታማ እየላችሁ መጥቻለሁ። ወሎ ደሴ ገራዶ። ከዚህ ከአስፋልት 800 ሜትር ነው እርቀቱ ማለት ነው። ሩቅ የሚባል አይደለም። ግራውንድ ላይ አንድ ሱቅ የሚደርስና እንዲሁም ባለ 2 መኝታ ነው ማለት ነው እየላችሁ የመጣው። ባለፈው አቅርቤላችሁ ነበር እዚህ ጋር የምታዩት ማለት ነው የምትመለከቱት። ከሱ ጎን ደግሞ የሌላ ሰው አባል ግንባታ ተጀምሯል። እዚህ ጋር ይሄው እዚህ ደረጃ ላይ የደረሰ በቅርብ ጊዜ እንግዲህ ግንባታ ጀምረዋል ማለት ነው። ይሄም እንግዲህ በቅርብ እንደሚጀምር ነግራችሁ ነበረ። ሁሉ ነገር ጨርሰው ፍቃድ አልቋል ብዬ ቆርቆሮ በቆርቆሮ አድርገው የሥራ የሚሰሩበት ቢሮም እንዳበጁ አሳይቻችኋለሁ። ባለፈው እዛው ቦታው ላይ እንግዲህ ሄጄ ማለት ነው። የዚህን የአንድ ሰው ዕጣ አፓርታማ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የከፍታ የፍካት አዲስ ንጋት የሩህ መስከረም ረመዳን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። በወሎ ደሴ ገራዶ የሚሸጥ አፓርታማ እየላችሁ መጥቻለሁ። የአንድ ሰው ዕጣ ነው የቻናሌ ቤተሰቦች። እዚህ ጋር ይሄው እንግዲህ ከዚህ ከአስፋልት 800 ሜትር የራቀ ሲሆን ሩቅ እንኳን የሚባል አይደለም። በእግራችሁ ራሱ መሄድ ትችላላችሁ ማለት ነው ያለ ታክሲ። እዚህ ጋር ይሄ አዲሱ መናኸሪያው አካባቢ ነው ማለት ነው። ቤተሰብ ልከው ለመቀበል ቁጭ ብዬ ነው ለማሳየት ማለት ነው። እዚህ ጋር ይሄንን ያስገባሁላችሁ የቀረስኩላችሁ ማለት ነው ቤተሰቦች። እዚህ ጋር ትዝታ ያለባችሁ ጎብኙ ትላችኋለሁ። ገራዶ ማለት ነው አዲሱ መናኸሪያው አካባቢ ሰፈር ነው ማለት ነው። ይሄ የምታዩት ማለት ነው የምትመለከቱት የምታውቁት ታውቁታላችሁ፣ ለማታውቁት ደግሞ ጎብኙ እላችኋለሁኝ። ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። ለዛሬ እንግዲህ ክየላችሁ የመጣሁት የአንድ ሰው ዕጣ ቅናሽ ዋጋ ነው፣ የተጋነነ አይደለም። ምክንያቱም ህጋዊ በስማችሁ የምታደርጉን ነው። አፓርታማና አክሲዮን ማለት እንደዚህ የሚያሰጋችሁ እንኳን አይደለም። ልሽጠው ብትሉ መሸጥ የምትችሉት ባለበት ማለት ነው። እንደዚህ ወጪ ስታወጡ ነግሬያችኋለሁ ማለት ነው። ወጪ ስታወጡ የምትሸጡበት ዋጋ እየጨመረ ይሄዳል ብያችኋለሁ። አፓርታማ ማለት ነው የቻናሌ ቤተሰቦች። እዚህ ጋር ይሄ የተከለለው የታጠረው ነው ገና። ይሄ ደግሞ ከዚህ ጋር ይሄ ግንባታ የተጀመረው የሌላ ሰው አባል ነው ማለት ነው ቤተሰቦች። ከሱ ጎን ያለ ወሰንተኛ ነው እላችኋለሁ። ይሄ እንግዲህ ከዚህ ጋር እንግዲህ ካሰራሩ ይሄን ይመስላል። ይሄ ሴፍቲ ታንከሩ ነው ማለት ነው። እሱ ጎረቤት እሱ ጎን የተሰራው የሌላ ሰው አባል ነው እላችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት አፓርታማ የአንድ ሰው ዕጣ ግራውንድ ላይ አንድ ሱቅ ነው የሚደርሰው ብያችኋለሁ። ባለ 2 መኝታ ነው። ዋጋው የተጋነነ እንኳን አይደለም ማለት ነው። ምክንያቱም ሄዳችሁ ህገወጥ የእርሻ መሬት እየገዛችሁ ነው አላችሁት። እንኳን ይሄ በስማችሁ የሚዞር የማያሰጋ አይደለም። አንዳንድ ልጆች ስለ አክሲዮንና ስለ አፓርታማ እንደዚህ የማታውቁ እናንተን የማትሉ ልጆች አላችሁ። ሄዳችሁ በውድ ዋጋ ትገዛላችሁ። ከዛ እጥፍ አድርጋችሁ እዛ አካባቢ ከሚሸጥበት ትገዙና ልሽጠው እንኳን ብትሉ እንዴት ብላችሁ ትሸጡታላችሁ ማለት ነው። ብዙዎቻችሁ እንግዲህ እያጣራችሁ የምትገዙም ልጆች አላችሁ። ሳላደንቃችሁ አላልፍም። ጎበዝና ታታሪ የሆናችሁ እኔ እንግዲህ በማንኛውም ሰው ላይ ሄዳችሁ ስትገዙ እያጣራችሁ ግዙ፣ አካባቢ በሚሸጠው ዋጋ ግዙ እያልኩኝ እነግራችኋለሁ። ምክንያቱም ብር ቸግሯችሁ እንኳን ቶሎ ልሽጥ ብትሉ ሊሸጥላችሁ አይችሉም። አክሲዮን ብቻ ላይ አይደለም ማለት ነው፣ አፓርታማ ላይ ብቻ አይደለም፣ ቦታም ሆነ ቤትም ላይ እንደዚህ እጥፍ ድርብ አድርጋችሁ ሳታውቁ ቤተሰብ እያላካችሁ የምታስገዙ ልጆች አላችሁ ማለት ነው። እኔ እንደዚህ ግልጽ አድርጌ እየነገርኳችሁ ነው። እንደዚህ የሚሸጥበት ዋጋ ብቻ ተናግሬ አይደለም እዚህ ጋር የማቀርብላችሁ። ለእናንተ ጠቃሚ የሆነን እንደዚህ አትራፊ የሚሆናችሁን ወሳኝ የሆነን መረጃ እየነገርኳችሁ ነው የማልፈው፣ ለቤተሰቦቻችሁ እንድትነግሩና እንድታስተላልፉ ማለት ነው። ስለዚህ አዳምጡ ማለት ነው። ብታዳምጡ ይጠቅማችኋል እንጂ የሚጎዳችሁ ነገር የለም። ምክንያቱም በ100 ሺህ ቤት ከምትበሉ እንደዚህ ይሄንን 8 ደቂቃ ቪዲዮ እና 7 ደቂቃ ቪዲዮ ብታዳምጡ ምንም የምትጎዱ ነገር የለም። ቢያንስ ከ30 ደቂቃ ያላነሰና 20 ደቂቃ ያላነሰ የምናየው ቪዲዮ አለ ማለት ነው። ምንም የማይጠቅመንና እንደዚህ ለኛ የሚረዳን ነገር የሌለን ራሱ እናያለንና ስለዚህ ይሄ ደግሞ እናንተ አረብ ሀገር ላይ ቁጭ ብላችሁ እንደዚህ የምታገኙት ብር ሳይሆን ለፍታችሁ ስደት ሰው ቤት ላይ ተቃጥላችሁ የምታገኙት ብር ስለሆነ አጉል ላይ እንዳትጥሉት ብራችሁን። እንደዚህ እየነገርኳችሁ ረዘማ ብላችሁ አንዳንድ ልጆች አላችሁ እናንተ የምትሉ እኔ 7 ደቂቃና 8 ደቂቃ እንደዚህ ለእናንተ ግልጽ አድርጌ ለመናገር ላቀረብኩት አንዳንድ ልጆች እንትን የምትሉ ልጆች አላችሁ የምትቸኩሉ። በነገራችን ላይ የምትቸኩሉ እናንተ የምትሉ ልጆች ሮጣችሁ አደጋ ላይ የምትወርቁት እናንተ ናችሁ። አብዛኛዎቻችሁ የምታዳምጡና ለወደፊት ጠቃሚ ሆናችሁን የምታውቁ ናችሁ ማለት ነው። እንግዲህ ለዛሬ እየላችሁ የመጣሁት ይሄ እዚህ ጋር የምትመለከቱት ነው አፓርታማው። ባለፈው ማቅረቤላችኋለሁ ብያለሁ፣ መግቢያ ላይ ግልጽ አድርጌላችኋለሁ። ስለዚህ ስትገዙ ቦታም ይሁን ቤትም አጣርተው እንዲገዙላችሁ ንገሯቸው ለቤተሰቦቻችሁ። እንደዚህ ከገጠራማ ቦታ ላይ የሚመጡ ቤተሰቦቻችሁ አሉ። እዛ አካባቢ ላይ መሆኑን ብቻ ነው የሚያውቁት፣ ሌላ ነገር የሚያውቁት ነገር የለም። ደረጃ ይኖረው አይኖረው ዋጋ ይላይ አይላይ ምንም የሚያውቁት ነገር የለም።
ሄደው ይገዙላችኋል። እናንተ ለተርፍ ነው የገዛችሁት፣ ቶሎ አይሸጥላችሁም ማለት ነው። ስለዚህ አስረዷቸው፣ ንገሯቸው ስትልኩ በማንኛውም ሰው ላይ ሄዳችሁ ስትገዙ ማለት ነው። እዚህ ጋር በእኔ እንደዚህ ያለውን ነገር ደረጃውን አውቃለሁና በእኔ ላይ ላኳቸውና በእኔ ላይ እንትን ትላላችሁ ብዬ ራሴን እንደዚህ ለማዋደድ እንደዚህ የምሞክር ሰው አይደለሁም። እናንተ በምትፈልጉት አካባቢና በምትወዱት አገር ላይ ስታስገዙ አካባቢ በሚሸጥበት ዋጋ ግዙ ነው የምላችሁ፣ በተለይ ስደተኞች ማለት ነው። ምክንያቱም እዚህ ጋር መጠቀሚያ ሳይሆን መሆን ያለባችሁ እናንተም እንድትጠቀሙ መሞከር አለባችሁ። ገብታችኋል? እናንተ የእናንተን ብር እዚህ ጋር አካባቢ ከሚሸጠው በላይ ሄዳችሁ ገዝታችሁ ምኑን ተጠቀማችሁት? ጊዜያችሁን ገሎ ቆይቶ እንግዲህ የተወሰነች ብር አትርፎ ነው የምትሸጡት ማለት ነው። እንደዛ እንዳትሆኑ፣ ለዛም ነው እንደዚህ ግልጽ አድርጌ የማብራራላችሁ ማለት ነው። ቻናላችን ቤተሰቦች እኔ እንግዲህ የማቀርብላችሁ ወሎ ኬሚሴም እንደዚሁም ሀርቡ ማቀርብላችኋለሁ። ቦታም ቤትም ኮምቦልቻም እያቀረብኩላችሁ ነው። አክሲዮንም እንዲሁም የማህበር ቦታ አዲስ በሚመራ ሰዓትም እያቀረብኩላችሁ ነው የሚገኘው። ለበለጠ መረጃ ቻናሌን ግቡና ጎብኙት ማለት ነው። የተሸጠው ተሸጧላችኋለሁ፣ ያልተሸጠው አልተሸጠም ብዬ እመልስላችኋለሁ ማለት ነው። ብዙ ቦታዎች ብዙ ቤቶችን አቅርቤያለሁ ማለት ነው። መልስ ሰጣችኋለሁ፣ ገብታችሁ ጎብኙ ነው የምላችሁ። ለዛሬ እንግዲህ እየላችሁ የመጣሁት እዚህ ጋር የአንድ ሰው ዕጣ አፓርታማ ግራውንድ ላይ እንግዲህ እንደሰማችሁት በአንድ ሱቅ ሲደርስ ማለት ነው። እንዲሁም ባለ 2 መኝታ ነው። ዋጋው እየተጋነነ አይደለም እላችኋለሁ። በስም የሚዞር ነው። በየወሩ እንደዚህ የሚቆጠበው 5 ሺህ ብር ነው። የስም ማዛወሪያ 5 ሺህ ብር ነው ብዬ ባለፈው ነግሬያችኋለሁኝ። የቻናሌ ቤተሰቦች የመዋጮ ብር ደግሞ በሚጠየቅ ሰዓት እንደዚህ 30 ሺህ ይሁን 40 ሺህ ግንባታ እንደዚህ ልክ በሚሰራ ሰዓት ላይ በ4 ወርም እንደዚሁም ደግሞ በ5 ወርም ስትጠየቁ እንትን ትላላችሁ፣ ትከፍላላችሁ፣ ታዋጣላችሁ። ከዛ የምትሸጡበት ዋጋ ደግሞ እየጨመረ ይሄዳል። 450 ካሬ ሜትር ላይ ያረፈ ጂ+10 ነው። ይሄ ለዛሬ እየላችሁ የመጣሁት ማለት ነው። ወደ ላይ 10 ነው ማለት ነው የሚሰራው። እንደዚህ ለማታውቁ ልጆች ነው ወደ ላይ 10 ያልኳችሁ። ለዛሬ እንግዲህ እየላችሁ የመጣሁት ከዚህ ከአስፋልት 800 ሜትር ነው እርቀቱ። ሩቅ የሚባል አይደለም። 800 ሜትር ማለት እንደዚህ ሩቅ እንዳይመስላችሁ ማለት ነው። ያለ ታክሲ በእግራችሁ መሄድ ትችላላችሁ። እኔ እንግዲህ ከዛ አስፋልት ላይ ቁጭ ብዬ እየጠበኩኝ ቤተሰብ ያላኩ ሰዎችን ለማሳየት ቁጭ ብዬ እየጠበኩ እያለ ነው የቀረጽኩት ማለት ነው። እንግዲህ ከሱ ጎን የተሰራውም እዚህ ጋር እንደምታወጥ ይሄን ይመስላል ማለት ነው። ያው ባለፈውም ግልጽ አድርጌላችኋለሁኝ ቤተሰቦቼ። ዋጋው እንደዚህ የተጋነነ አይደለም እላችኋለሁ። የዚህ የግራውንድ ላይ አንድ ሱቅ የሚደርስ ባለ 2 መኝታ አፓርታማ የአንድ ሰው ዕጣ ዋጋው 470 ሺህ ብር ነው። ድርድር አለ ማለት ነው። ጥሪ አትፍሩ ብዬ ነግሬያችኋለሁ። ገዢ የሆናችሁ አናግሩኝ ማለት ነው። በውስጥ መስመር በ0966388249 ላይ ታገኙኛላችሁ። እንግዲህ እንደዚህ አዋጭ የሆኑትን ቦታዎችና ቤቶችን አቀርብላችኋለሁ ለምትፈልጉ። በተለይ ከሀገር ውጭ ያላችሁ ልጆች አናገኝም እያላችሁ ቦታ ተስፋ የቆረጣችሁ ልጆች አላችሁና አቀርብላችኋለሁ። ደሴም ኮምቦልቻም እንዲሁም ሀርቡም አቀርብላችኋለሁ። ወሎ ኬሚሴም ለምትፈልጉ አቀርብላችኋለሁኝ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።